አንተ ያልከው ይሁን ብዬ ሁሉን በአብይ ጾም ከበሮ የማይመታው ለምንድን ነው? በአብይ ጾም ከበሮ የማይመታው ከበሮ ብቻ አይደለም የማይመታው ማይደረግ በጣም ብዙ ነገር አለ። ጽናጽና ማይሰለሰል ነገር ላይባልም። በአብይ ጾም በዚህ ፈንታ የሚደረጉ ነገሮች አሉ። በጸናጽሉ ፈንታ በከበሮ ፈንታ የሚደረጉ ነገሮች አሉ። ነገር ግን አብይ ጾም ከጾሞች ሁሉ ይበልጣል። ከጾሞች ሁሉ እንዲበልጥ ያደረገው ደግሞ የመጀመሪያ ጌታችን ኢየሱስ ክርስቶስ ራሱ የጾመው ነው። ሌሎቹን ሰው የጾማቸው ለንስሐ የተጾሙ ምናምን ናቸው። ይህኛው ግን በጣም የተለየ ራሱ መድኃኒዓለም ኢየሱስ ክርስቶስ ነው የጾመው። ሁለተኛ ደግሞ እንዴት ነው የተጾመው? አሁን ከበሮ የማይመታበትን ምክንያት በቀላሉ ለመረዳት የትኛውን ሰው እንዲረዳው እንዴት ነው የጾመው? ጌታ ወደ ገዳመ ቆሮንቶስ ሳይውል ሳያድር ጥር 11 ተጠምቆ ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄደ። ወደ ገዳመ ቆሮንቶስ ገብቶ ከእህል ከውሃ ሳይገናኝ ወንጌላት እንደሚነግሩን ከአራዊት ጋር እየታገለ በጽሞና 40 ቀን ከቆመ ሳይቀመጥ በፍጹም ሳይተኛ ሳይንቀላፋ በፍጹም ነው የጾመው። በጽሞና ነው የጾመው። ገዳመ ቆሮንቶስ ማለት ሄደው ያዩ ሰዎች ለአንድ ሰዓት መቆየት የማይቻልበት ነው። እሱ ግን ስንት ቀን ነው የቆየው? 40 ቀን ነው የቆየው። ስለዚህ ያንን ጽሞና፣ ያንን የዝምታ ጊዜ፣ ያንን የጽሞና ጊዜ፣ ያንን የሚያስገርም ጊዜ ለማሰብ ክርስቶስ ያሳለፈውን ጊዜ ለማሰብ እኛ የምናደርጋቸውን ሁሉ እንቅስቃሴዎቻችን ሁሉ እንቀንሳለን። ስለዚህ በከበሮ ስናደርግ ከበሮ ስሜት አለው ራሱን የቻለ እንቅስቃሴው ይለያል። ስለዚህ እሱን ሁሉ አቁመን ጾመ ድጓ አለ። ጾመ ድጓና ድጓ የሚባለው የቅዱስ ያሬድ ድርሰት አለ። ስለዚህ የቅዱስ ያሬድ የማህሌቱ ባለቤት ቅዱስ ያሬድ ነው። ሲናገር ምን አለና አስቀመጠ? ዘንበለ ከበሮ ወጸናጽል፣ ያለ ከበሮና ያለ ጸናጽል የአብይ ጾም በዘንግ ብቻ በመቋሚያ ብቻ ይደረግ ብሎ ቅዱስ ያሬድም አዟል። ከዚህ የተነሳ በሥርዓተ ቤተክርስቲያን ይሄው ቀጥሎ ይቀጥላል ማለት ነው።